وقال أبو عبيد القاسم بن سلام رحمه الله منالو المتبع للسنة سنة مجج أدرقو يمكتل سو كالقابض على الجمر فمن اندي مجأبت نوالو فمن اندي جأبت أكل فمن جأباج السوء لك اندي الزانوالو وهو اليوم عندي زارين زندسو أفضلو يبلت أنوالو سنة مجج أدرقو مال من ضرب السيف في سبيل الله بالله من قد لا بسيف كممتات كذا يبلت أنوالو هن سنة نيزو مقواز በጣም ከባድ ነው ሱናን ሙጭጭ አድርጎ መያዝና ጥንክር ብሎ ሱና ላይ መቆየት ይሄንን ታላቅ መገለጫ አሰጥቷል እንደምንድነው አሉ ከልቃቢዲ አለል ጀምር እምን ላይ እንደጨበጠ ነው አሉ ምንን እንደጨበጠ ፈምን እንደመጨበጥ ነው አሉ ሱናን ሙጭጭ አድርጎ መያዝ المتبع للسنة سنان يمكتل تكتاي كالقابضي على الجمر الجمرن እንደጨበጠ ፈምን እንደሚጨበጥ አካል ነው አሉ ለምን ያንገበግባል ፈምን መጨበጥ ማለት ምን ያስፈልገዋል ሶብር ትግስት ጽናት ይንገበገባል ይቃጠላል እሪ ነው የሚለው ይሰማዋል ብዙ ነገር አለ እንደዛ ነው አሁን ሱናን የሚከተል ሰው ሱናን የያዘ ሰው ይሰደባል ይገለላል ጥቃት ይደርስበታል ይታሰራል ይደበደባል ስሙ ይጠፋል በብዙ አቅጣጫ ይዘመትበታል ይሄ ነገር ስላለ ሱናን ሙጭጭ አድርጎ የሚይዘው ከልቃቢዲ አለል ጀምር ምንን እንደመጨበጥ ነው አሉ ፈምን እንደመጨበጥ ነው አሉ وهو اليوم ዛሬ ይህ ሰው አሉ عندي እኔ ዘንድ አፍضሉ ይበልጣል ሰውየውም ሆነ ሱናን ሙጭጭ አድርጎ መያዝ አፍضሉ من ضرب السيف في سبيل الله በአላህ መንገድ ላይ በሰይፍ ምን ከማለት ከመምታት የበለጠ ያማል በሰይፍ ከመመታት ጂሃድ ሜዳ ላይ ሆነ በሰይፍ ከመመታት ያማል ማለት ያኮ በጣም ከባድ ሶብር ይጠይቃል እዛ እጅ ሊመታ ይችላል ሰውነቱ ሊቆስል ይችላል ወገቡ ሊመታ ይችላል አይኑ ሊጠፋ ይችላል አያሌ ነገር ይደርስበታል እሾክ መወጋት እንኳን ምን ያክል እንደሚያምናቃለን በእሾክ እንቅፋት መመታት ሱናን መያዝ ሱናን ሙጭጭ አድርጎ መያዝ في سبيل الله በሰይፍ ከመመታት ይበልጣል በያስባለሁ አሉ እኔ ዘንድ እስከዚህ ያ አላህ ተመልከቱ እንዴት አድርገው እንደው በጣም ከባድ እኮ ስለሆነ ነው ሱናን ሙጭጭ አድርጎ መያዝ ትግል ይጠይቃል ወኔ ይጠይቃል አቅም ይጠይቃል እንደዚሁም ሶብርን ጽናትን ትግስትን ይጠይቃልና ነው ለዛ ነው ይታላቅ የእስላም ሊቅ ይሄንን የተናገሩት ማለት ነው عندي افضل من ضرب السيف في سبيل الله ከዚህ የበለጠ ነው አሁንም ጽናት ይጠይቃል ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ አለ ምን عليكم بسنتي وسنة الخلفاء الراشدين المهديين عضوا عليها بالنواجذ በመንጋጋችሁ ነክሳችሁ ያዙ የተባለው ቀላል መልእክት አይደለም ነው አዎ በጣም ከባድ ነው በጣም ታላቅ መልእክት ነው ሱና ላይ ሙጭጭ ማድረግ ያስፈልጋል ብዙ ነገር ዙሪያ ስላለ ማለት ነው አምስተኛ ምን ይላሉ قال الامام الالباني رحمه الله امام الالباني እንዲህ አሉ هذا في زمانه ይህንን አቡ ዑበይዳ አልቃሲም ኢብኑ ሰላም የተናገሩት في زمانه በግዚያቸው ነው المتبع للسنة كالقابض على الجمر ብለው የተናገሩት በዘመናቸው ነው አሉ فكيف في زماننا በእኛ ዘመን ደግሞ እንዴት ሊሆን ነው አሉ እንዴት ሊሆን ነው በእኛ ዘመን የዛን ጊዜ ሱናን ሙጭጭ አድርጎ መያዝ ፈምን ሱናን ሙጭጭ አድርጎ ያዢ እንደምን ከሆነ ማለት ነው ከልቃቢድ አለል ጀምር ከልቃቢድ አለል ጀምር ፈምን እንደጨበጣ አካል ከሆነ ሱናን ሙጭጭ አድርጎ የሚይዝ ፈምን እንደመጨበጥ እንደሚጨብጥ አካል የሚያንገበግብ ከሆነ በዛን ዘመን فكيف بزماننا በእኛ ዘመን እንዴት ሊሆን ነው አሉ ኢማሙ አልባኒ ይሄን ቀበላሉ ይሄ በዘመናቸው እኮ ነው المتبع للسنة كالقابض على الجمر ብለው የገለጹት በመቼ ዘመን የነበረው ነው በራሳቸው ጊዜ የነበረው እንግዲህ ቀደም ሲል ማለት ነው አሁን እኛ ባለንበት ዘመን ቴክኖሎጂ በሚያታልልበት ዘመን የተለያዩ ፖለቲካዎች በሚያታልሉበት ዘመን ዱንያ እየነገሰች እንትን እያለች በመጣችበት ዘመን አጥፊ በበዛበት ዘመን ፊርቃ በበዛበት ዘመን ፈተና በበዛበት ዘመን እዛው እቤት ጎረቤት ጎን ከጓደኛ ስንት በሆነበት ዘመን በዚህ ዘመን ደግሞ እንዴት ነው አሉ فكيف في زماننا ይሄን ያሉት ማን ናቸው
ኢማሙ አልአልባኒ ረሒመሁላህ ሃዛ ፊ ዘማኒህ ይህ በሱ ዘመን ነው አሉ። ሃዛ ፊ ዘመኒህ ፈከይፈ ፊ ዘማኒና በእኛ ዘመን ደግሞ እንዴት ሊሆን